ምንድነው ንቀትን ብዙ ነገር ብታሳየኝም እንደሷም ሆኜ ለመረዳት ብዙ ነገር ሞክሬያለሁና አሁን ላይ ፈረንጁ በቃ ይበቃል ሰላማዊ ሆነን እስካሁን አውርተናል። ግን ደግሞ አንተም በሰው ህይወት አይመለከትም የራስን ኑሮ ኑር፣ እኔም የራሴን ኑሮ ኖራለሁ። ልጁ ደግሞ አብርሃም ደግሞ ደስተኛ እየሆነ እየኖረ ቢያንስ የሆነ ደስታውን ስታዩ እናንተ ራሳችሁ የሆነ እንትን የምትሉት ነገር አለ። በዚህም ይሁን በዚህ በግራም ይሁን በቀኝ ልጁ ደስተኛ እየሆነ ነው ያለው። ጭንቅላቱ እንደ ወንድ ልጅ እኮ ነው። አንተ ጭንቀት እንዴት አትረዳም? ጓደኛ የለህም? ጓደኛ ጋር ስትለያይ ምናምን እንዴት እንደሚደብርክ አይገባክም? ጭንቀቱን ተረድቼ መሰለኝ አይደለ ላናግርሽ የመጣሁት። ምክንያቱም ሰላም መፈጠር ስላለበት ማለት ነው። አሁን እኮ ሰላም እየተፈጠረ ስላለ ነው። እንዴት ነው ሰላም ሊሆን የሚችለው? ካንቺ ጋር ሆኖ ከሩታም ጋር ሆኖ እንዴት ነው ሰላም የሚሆን? ይሄ ልጅ አንቺ ጋር ሆኖ ሊያስመስልልሽ ይችላል። ነገርኩሽ። በቃ ያስመስላል። በቃ ደስተኛ እንደሆነ ወይም ደግሞ ለምታረግለት ነገር ምስጋና የለውም እንዲባል ስለማይፈልግ ወይም ደግሞ ላረክሽለት ነገር ይሄ ልጅ እየተደረገለት ምስጋና የለውም እንዲባል ስለማይፈልግ ፈገግተኛ ወይም ደግሞ ደስተኛ ሊሆን ይችላል፣ ሊያስመስልም ይችላል። ግን ደግሞ አትጠራጠሪ፣ ሊሆን አይችልም። ይሄ ልጅ ደስተኛ የሚሆነው ከሚስቱና ከልጁ ጋር ሲሆን ነው። 4 ነጥብ አለቀ። ገባሽ አይደለ? ይኸውልሽ ሩታ እንደፈለከልኩትም ፈረንጁ ምን ሆነ ነው እንዴ? ለምን እንደዚህ ትላለክ? እኔ አሁን ዛሬ እሱ እንደዚህ ለማስደሰት በሞከርኩበት ታይም ነው እንደዚህ የምትሆነው እንዴ? ሄዶ እኮ ቤቱ ትዳሩን መርጦ ቤቷ ድረስ ሄዶ ልጄን ልይ ሚስቴን አፍቀሽኛል ሲል እኮ አይቼዋለሁ አይደል እንዴ? ያ ነገር አሁንም ደስታ ከሰጠው ፊቱ ላይ ፈገግታ ካየው እኮ እኔ አሁን ማረፍ የምቀመጥ ሰው ነበርኩኝ። ግን ደግሞ የሚያከብረው የሚወደው እዚች ጋር ከጎኑ ወንድ ልጅ ደግሞ ሲከበር ጥሩ ነው አንዳንድ ጊዜ። ምክንያቱም እኔ እናቴ አባቴን ስታከብረው ስለማቅ ምንም ቢሆን ምንም ነገር ቢያጠፋ እንኳን እንደዚህ በሰው ፊት በተሰበሰበበት በጓደኞቹ ፊት ዲስሪስፔክት አድርጋው ንቃው አውርታ ስለማታውቅ ምንም ቢሆን ማለት ነው። ምክንያቱም ለአባቴ እንድንሰጠው የምትፈልገው ክብር አለና ሁሉም ነገር ጓዳ ላይ ነው መሆን ያለበት ብዬ ነው ማስበው። ስለዚህ አሁን ላይ ደግሞ ያንን ነገር እያየሁኝ እሱን ሰላም ለመፍጠር እኔ አቤል ብሩክ የምናደርገው ነገር አሁንም ቢሆን ለሱ ስለምናስብለት ነው። ገባክ? ስለዚህ እኔን ከህይወት ውጪ ከማለትና እውነት ትዳር ለማስተካከል ካሰብክ እህትህን መምከር ነው ያለብክ። በቃ እሺ፣ እሷ ነገርኩሽ፣ ምንም ምክር የሚያስፈልጋት ሰው አይደለችም። ታውቃለች ብዙ ነገር። ግን እንደ ማስጠንቀቂያም እንደ ምክር ነው እየነገርኩሽ ያለሁት። ግን ደግሞ ይኸውልሽ ስሚኝ አንዴ፣ እሺ፣ እንደማመጥ እዛ ማውራት የፈለግሽው ነገር ታወሪያለሽ። ሩታ ማለት ነው እንደፈለጉ ይሁኑ ብላ ለቃችሁ ነው እንጂ የተፈራረሙበት ወረቀት ይዛ ፖሊስ ጣቢያ ይዛ ብትሄድ ማለት ነው አንቺ ዘብጥያው ነው የምትወርጂው። ገባሽ አይደለ? ይሄ ልጅ ባለ ትዳር ነው፣ የፈለገችውን ነገር ማድረግ ይችላለች። ምክንያቱም የተፈራረሙበት ፊርማ አለ እዛ ጋር። የፈለገችውን ነገር ማድረግ ይችላለች። ግን እንደፈለጉ ይሁን ብላ ለቃችሁ እንጂ ማለት ነው። የፈለገችውን ማድረግ ደግሞ እንደምችል ማስተዋል መቻል አለብሽ። አንቺም ህይወትሽ ላይ መጥፎ ነገሮች እንዲፈጠሩ እያደረግሽ ነው። ከብዙ ሰው ጋር እየጣላሽ ነው። እንደ ሩታ በፍቅር ብትቀርቢያት እኮ በፍቅር ማትቀበልበት ምንም አይነት ምክንያት የለም። ግን ደግሞ ስራሽ አይመቻትም፣ እያደረግሽ ያለው ነገር ደስ አይልም። በቃ በዛ ምክንያት ነው እንጂ እኮ እሷ መጥፎ ሰው ሆነ አይደለም አንቺን በዚህ ያክል ለመጥላት ወይም ደግሞ በዚህ ያክል ጭቅጭቅ ሁለታችሁ ላይ እንዲፈጠር ያደረገው ማለት ነው። የፈለገችውን ነገር ደግሞ ማድረግ ትችላለች። የፈለገችው አይ የሰው ልጅ አንድ ስልጣን ኖሮት አንዱ ስልጣን ማይኖርበት ምንም ነገር የለም። ገባክ? እኔ ላይ ነገሮችን ከምታደርግ እኔ አታቀኝም። ትላንትና ሰው ነኝ። ገባክ? አሁን እሷን በርቺ ሁሉ ነገር ስታደርግ በርቺ፣ ጎበዝ፣ ጀግና እያላችሁ እዚህ ላይ ከምታደርሷት ቢያንስ መስመር እያስለቀቃችኋት ነው ሁላችሁም። ስለዚህ ቢያንስ ልጅቷን ለመምከር ሞክሩ። ገባክ? ይበቃሻል። ወንድ ልጅን ከዚህ በላይ አትክፉ ብለክ ነገሮችን ማስተካከል ነው እንጂ ያለብህ። ሩታ የምትመከር ሰው አይደለችም። ማንም ሰው ይመከራል። ማንም ሰው 100% ማንም ሰው ጭንቅላቱ የበሰለ ይሄን ያህል 100% ሰው የለም። እሷ ደግሞ ስለዚህ 100% ሰው እሷ ምንም ስተት የለባትም ምንም ስተት የለባትም ነው እንዴ? ቆሜ መሰክርላታለሁ ነው እሱ። ይሄ መውደድክ ምናምን ነገር ቱ ዘ ፖይንት አንድ ነገር ሊጠቅም ይችላል። እኔም ስለ አንድ ሰው ስለሆነ ሰው ብትነግረኝ እኔ 100% በዚህ ሰው እርግጠኛ ነኝ ልል እችላለሁ። ግን ደግሞ ሰው 100% አይሳሳትም። ጭንቅላቱ 100% ነው አይባልም። የለም ይሄ ከተፈጥሮ ያለ ነገር ነው። እሷ ራሷ ትታዘባለች። እንደዛ ጭንቅላት ላይ ነው ብዙ ነገር ልታደርግ ትችላለች። ስለዚህ የሆነ መመከር ያለባት ቦታ ላይ ተመክራታለች። የሆነ 75% ልጅቷ ጥሩ ሰው ሆነች የሆነ ነገር እኔ ስለሷ ምን መጥፎ ነገር ላውራ አይደለም። ትዳር አስተካክል ምናምን እያልክ የምታስመስለውን ነገር አቁም። በቃ ይበቃል። አይመለከትህም።
እኔ ነገርኩሽ አይመለከተኝም አልኩሽ። በቃ በማንም ትዳር አይመለከትህም እኮ እኔ አይመለከተኝም አልኩሽ። በቃ ከተመለከተ ደግሞ ሩታ መምከር ትችላለህ። በቃ አልመክራትም። የምትመከር ሰው አይደለችም። እናንተ ናችሁ መመከር የሚገባችሁ ወይም ደግሞ እንደዚህ አድርጉ ብሎ መነገር ያለባችሁ። ምክንያቱም የምታደርጉት ስራ የህፃን የወረደ ስራ ነው። ምስል በቃ ቅድሚያ ራስን አብስልና ነገሮችን የሰውን ህይወት ለማስተካከል ሞክር። ይበቃሃል። በቃ አንተ ነገሮችን ለማስተካከል ብትሞክር እኔ ጋር ለመምጣት ያለብህ ገባክ? ብዙ ነገር ማስተካከል ብትችል ከዚህ በፊት አብርሃም ጓደኛ ነው። ከዚህ በፊት ብዙ ነገር ያደረገ ሰው ነው። ስለዚህ እሱን ቁጭ አድርገህ መምከር ትችላለህ። እሱም የሚያውቀውን ነገር ስለሚያውቅ ነው። ገባክ? ነገሮችን ማስተካከል የምትችለው ሩታ ቅርብ ከሆነች እሷን እዚች ጋር መጥተህ እንደዚህ ያልክ ከማሞገስ ሄደህ እሷን እህቴ እንዲህ ነው ትዳርሽን ለመምራት እንደዚህ አድርጊ። አንድ መልስ ነው እኮ በቃ ነገሮችን ለማስተካከል ከሞከርክ እንጂ እንደዚህ በየሰዓቱ እኔ ነገርኩሽ። በቃ እናንተ እንዳረጋችሁት ወይም ደግሞ እናንተ የወረደ ስራ እንደሰራችሁት ማለት ነው። እሷም የሆነ ነገር ጭንቅላት ባይኖራት ወይም ደግሞ ማሰብ ማችል ቢሆን ማለት ነው ሁላችሁንም ሰብስባ አንድ ላይ ማስገባት ችል ነበር። ሁላችሁንም ማለት ነው። ምንም ደግሞ ማንም ስልጣን ማይኖርበት ምንም አጋጣሚ በደንብ ስልጣን አላት። ምክንያቱም የተፈራረሙበት የባል ትዳር ፊርማ አለ። ከዛ በላይ ምንም አይነት ማስረጃ ሊኖር አይችልም። ወይስ ደግሞ ከአብርሽ ጋር የተፈራረምሽበት ፊርማ አለ? የለም አይደለ? ምንም ልታመጫችም እዛ ጋር አቁማ ህግ ፊት ብትገትርሽ ምንም አታመጪም። እሷ የምታደርገኝ ነገር አንተ አስጠንቅቀኝ። በቃ አንተ መቼም ለኔ አስባ አይደለም አይደል ለዚህ ጋር መጣው እንዲል ታርገች ትችላለች ምናምን ነገር አንተ ለኔ ጥሩ አይደለም። እስር ቤትም አይደል ብገባ የትም ብገባ ህይወት ደስተኛ ነህ። ስለዚህ ምንም በቃ አይመለከትህም። ከሰው ህይወት ውጪ ምናምን አለቀ። ሁለተኛ እንዳትደውል